ገና ቀኝና ግራ እስኪጠፋ አድርገን እናሸንፈዋለን። ከአዳባይ የአማራ ፋኖን የክረምት አዝመራ በተመለከተ የውስጥ አደረጃጀቶችን በፍጥነት አስተካክሎ ወደ እርሻው እንዲገባ የምን መሽኮርመም በሚል ማስታወሻዬ መነሻነት አንዳንድ እርምጃዎች መወሰድ መጀመራቸውን ለማረጋገጥ ችያለሁ። አሁንም ይህ የህልውና ጉዳይ በመሆኑ ሁሉም የተሰጠውን ኃላፊነት በጊዜና ውጤት ሊያመጣ በሚችል ሁኔታ ካልከወነ ባቡሩ ቆሞ አይጠብቀውምና መፍጠን ያስፈልጋል። በአማራ ፋኖ ተጋድሎ በየቀኑ እየተደቆሰ ሰራዊቱ የተበተነበት የአብይ አህመድ ጨፍጫፊ ቡድን የውስጥም የውጭም ፖለቲካዊ ውድቀት ስላጋጠመው ሾርት ሚሞሪ እያለ የሚሳለቅበትን 130 ሚሊዮን ህዝብ ለማደናገር የድንግርግር ኮሚሽን በሚባል የካድሬ ስብስብ አዳዲስ አጀንዳ የፈጠረ ለማስመሰል እየዳከረ ይገኛል። ይህ ኮሚሽን ቀደም ሲል በአማራ ህዝብ ላይ እልቂት በማስፈጸም ከሚታወቁት የኢህአዴግ ካድሬዎች በተጨማሪ በየሙያ መስኩ ተሰግስገው የነሱ ዘውግ እስኪነግስ ሲጠብቁ የነበሩ ጸረ አማራ ኃይሎችን ያሰባሰበ የአብይ አህመድ አፈሙዝ ሆኖ ሀገር የመበታተን አጀንዳዎችን እያስፈጸመ ይገኛል። ዋናው ነገር እንኳንም አማራ በቃኝ ብሎ ነፍጥ አነሳ እንጂ እንደ አብይና ጀሌዎቹ ፍላጎት ቢሆን ዛሬ አዝለው የመጡትን ሀገር በታኝ አጀንዳ ከዛሬ 3 ዓመት በፊት ይከውኑት ነበር። አሁን ባለው የኢትዮጵያ ተጨባጭ ሁኔታ አገዛዙ ሀገር ጥሎ ከመኮብለል ውጪ አንዳችም ሀገራዊና ፖለቲካዊ አጀንዳ የማስፈጸምም አቅምም አደረጃጀትም ደጋፊም የለውም። በየሰዓቱ በሚፈጠረው የሸቀጦች መጥፋት የተማረረው ህዝብ በ3 ቀን ማስጠንቀቂያ ለዛውም ክረምት እየጠበቁ ንብረቱን እያፈረሱ ድሃ ያደረጉት ከተሜ በብሔሩና በቋንቋው እየተመረጠ ከስራ የተባረረው የአማራ ህዝብ በአገሪቱ በሁሉም ቦታ እየተከሰተ ያለው የትጥቅ ትግል መጨመር በጎረቤት ሀገሮች ታጥቀው በአገዛዙ ቀጥተኛ ድጋፍ ወደ መሃል ሀገር እየተሳበ ያለው ጦርነት፣ የዲፕሎማቲክ ውድቀት፣ የነዳጅ መጥፋት፣ ዘረኝነት፣ ዘረፋ፣ የደህንነት ስጋትና መሰል የህዝብ ተስፋ መቁረጥ ችግሮች ተዳምረው ከየጫት ቤቱና ፑል ቤት በተለቀሙ ወጣቶች ጠመንጃ ጠርቶ ሰማዩም ምድሩም የኛ ነው በተባለው የብርሃኑ ልዩ ጦር ወይም ስፔሻል ኮማንዶ ሸብረክ ያለ የፋኖ ኃይል የለም። አማራን ያዘናጉልኛል ያላቸውን የመከፋፈል አጀንዳዎች ሁሉ በአዴን በሚል አጋሰስ ስብስብ ለማስፈጸም በቢሊየን የሚቆጠር ገንዘብ መድቦ ብዙ ቢጥርም የፈለገውን ሳያሳካ የአማራ ፋኖን እያስታጠቀ አጠናክሮልናል። የቀረው አበባው ታደሰንና ብርሃኑ ጁላን ከነቀበቶው ይዘን ማስወለቅ ብቻ ነው። አሁን ሁሉም ልኩን የተረዳ ይመስለኛል። አማራ እንኳን ለእንደዚህ አይነት በሌብነትና በአገር አፍራሽነት የተሰባሰበን ተራ ነፍሰ ገዳይ ይቅርና ባለመርዝ ጋዙን እንዴት አድርጎ በባዶ እጁ ተዋግቶ እንዳሸነፈው በቅርቡ ሰብስበን አባ ሳሙኤል ማጎሪያ ስንልክህ ሳትወድ በግድ ታነባለህ። ለዚህ እኮ ነው ጥበበኛው አማራ ጠላቴ ተቀመጥ ወዳጄ መስለህ አውድማ ለቅልቄ እስካበራይህ ሲል የሚቀኘው። እኔም ጋበዝኳችሁ። እንኳን ዛሬ ወዳጅና ጠላታችንን አይተን መለየት በቻልንበት በሚሊዮን የሚቆጠር የአማራ ወጣት በፈነነበት ሰዓት ይቅርና በከሰሙ ኮከብ አርበኛ አስማረ ዳኜ 200 ጦር የት እንደደረሳችሁ እናውቃለን እና ሁሉንም ጠላት በልኩ እንከረከመዋለን። ዛሬ ላይ 8 አጀንዳ አይደለም 8 ሚሊዮን አጀንዳ ቢፈለፈል አማራ
የጀመረውን ጨርሶ በረሃ የወጣበትን አጀንዳ እስኪያሳካ ድረስ በመጣችሁበት መንገድ ብቻ ሳይሆን ያሰባችሁትንም ቀድሞ እየተረዳ ቀኝና ግራ እስኪጠፋችሁ በደንብ ሊያናገራችሁ እየሰራ ስለሆነ ተረጋጉ። ባንዳዎችን እየነቀስን የአማራን ህልውና ትግል እስከ ስርዓት ለውጥ እናደርሰዋለን። ነገ በሌላ መጣጥፍ እንገናኝ። ከአዳባይ ሰኔ 2018